አቋርጫለሁ። እሰማለሁ። ትሰማለህ ሀቢቢ፣ ቀጥል። ትሰማለህ። ኦኬ። አይ ቀይ ስላበራብኝ ነው። ኦኬ። ሁላችሁም ሙስሊም ወንድም እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? እንዲሁም ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምናየው ስለ ክሩሲፊክሽን ነው፣ ስለ ኢየሱስ ክርስቶስ ስቅለት ማለት ነው። ኢየሱስ ክርስቶስ ተሰቅሏልን ተሰቅሏል የሚል ነገር እናያለን ማለት ነው። አንድ ጥቅስ ከቁርአን አንድ ሁለት ጥቅስ ጠቅስላቸውና ከዛ ቀጥታ ወደ መጽሐፍ ቅዱስ እንገባለን። ከዛ በኋላ ወደ እርሊ ክርስቲያኖች እርሊ የነበሩ ክርስቲያኖች ምን ያምኑ ነበረ? ብዙ ጊዜ ክርስቲያኖች ምን ይላሉ? ይሄ ብሊፍ እኮ አለ ሁሉም ክርስቲያን በሚባል ደረጃ ከመጀመሪያው ከኢየሱስ ክርስቶስ ስቅለት ቀን ጀምሮ ሁሉም ያምን ነበረ። ኢየሱስ ክርስቶስ ተሰቅሏል ብለው ሁሉም ያምናል። በኋላ ላይ ከ700 ዓመት በኋላ ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ነው ይህንን እንደ አዲስ የተረኩት። ስለዚህ እኛ ዊትነሶችና ኦር ነቢ ሰለላሁ ዐለይሂ ወሰለም ነው የምንቀበለው የሚል አይነት አርጊመንት ይነሳል እና ቁርአናችሁም ሮንግ ነው። ከዚህ አንጻር ከታሪክ አንጻርም ቁርአናችሁ ሮንግ ነው። ምክንያቱም ቁርአን ምንድነው የሚለው? ይህን ክሌም ያደርጋል። ተቃርኖ ማለት ነው፣ ቀደምቶች ተቃርኖ ይህን ክሌም ስለሚያደርግ ቁርአንም ሮንግ ነው የሚል ነገር ያነሳሉ ማለት ነው። አንደኛ ደረጃ አስ ሪሊጂየስ ቁርአን ሰፊሸንት ቢሆንም በቂ ቢሆንም ለእኛ ለሙስሊሞች ማለት ነው ኤኒቲንግ አስ ሪሊጂየስ ፐርሰን የራሳችን መጽሐፍ በቂ ቢሆንም አላኩል ያህል ዛሬ ግን ተንትነን እናየዋለን ማለት ነው። በመጀመሪያ ከቁርአን እነሳለሁ ማለት ነው። በሱረቱል ኢምራን ምዕራፍ 3 ቁጥር 55 ላይ ምን ይላል? ኢሳ ሆይ ይላል እኔ ወሳጂ ወደ እኔም አንሺህ ነኝ ይላል፣ ከነዚያም ከካዱ ሰዎች አጥሪህ ነኝ እያለ ግልጽ በሆነ ሁኔታ አላህ ሱብሓነሁ ወተዓላ ኢሳን መግደል የሚፈልጉትን ሰዎች ከነዛ ሰዎች እንደሚያድነው ቃል በቃል አምላካችን አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። እንዲሁም በሱረቱል ኒሳ ምዕራፍ 4 ቁጥር 157 ላይ ማለት ነው ምን ይላል? የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው አለ። አልገደሉትም፣ አልሰቀሉትም፣ ወላኪን ሹቢሐ ለሁም አለ፣ ነገር ግን ተመሰለባቸው እያለ ይናገራል ማለት ነው። ወረድ ብላችሁ ቁጥር 158 ስትመለከቱ ይልቁንስ አላህ ኢሳን ወደ እርሱ አነሳው አለ። ስለዚህ 4 ነጥብ ቁርአን ይዘጓል። ኢየሱስ ክርስቶስ እንዳልተገደለ ቁርአን በ4 ነጥብ ይዘጓል ማለት ነው። ኦኬ፣ ይሄን ካየን ማን ነው ኢየሱስ ክርስቶስ ተሰቅሏል ብሎ ሊሊ የሰበከው ሰው ማን ነው ሲባል ጳውሎስ ነው። ይህንን ሃይከል ፈርዘር ሄዶበታል ማለት ነው ራሱ ማለት ነው። ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስ ካልተነሳ እንግዲያው ስብከታችን ከንቱ ነው አለ፣ እምነታችሁም ደግሞ ከንቱ ናት እያለ ይናገራል ማለት ነው። ጳውሎስ ምን አለ? በቃ ያለ ኢየሱስ ክርስቶስ ስቅለትና ይሄ መነሳት ማለት ነው ሞቶ መነሳት ምንም እምነት የለንም። he need for his salvation ምን ያስፈልገው ነበረ? የኢየሱስ ክሩሲፊክሽን ግዴታ ያስፈልገው ነበረ ማለት ነው ጳውሎስ ማለት ነው። ለምሳሌ ምን ያደርግ ነበረ መሰላችሁ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 4 ብትመለከቱ ማለት ነው የሌለ ቨርስ ሜዳፕ ያደርግ ነበረ ማለት ነው። መጽሐፍ እንደሚል እያለ ክርስቶስ ስለ ኃጢአት ሞተ ተቀበረም ይላል። መጽሐፍ እንደሚል በሶስተኛ ቀን ተነሳል። የትም ቦታ መጽሐፍ ቅዱስ እንዲህ አይልም። ራሱ ስኮላሮች እንደሚሉ ይህንን ሪፈር እያደረገ ያለው ወደ ኦልድ ቴስትመንት ነው ይላሉ። ኦልድ ቴስትመንት ላይ ጥቅስ ድጋሜ ክርስቲያኖች ብትወለዱ አታመጡትም ራሱ ማለት ነው። እና እንደዚህ ሲቀጥፍ ትመለከታላችሁ። ለድህነቱ ሲል የኢየሱስ ክርስቶስ ስቅለት ግዴታ ያስፈልገው ነበረ ማለት ነው ጳውሎስ ማለት ነው። ለዚህም ምን ያህል ይሄዳል ሲባል ኢየሱስ ክርስቶስ የተረገመ ነው እስከ ማለት ድረስ ይሄዳል ማለት ነው። ገላትያ ምዕራፍ 3 ቁጥር 13 ላይ ብትመለከቱ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ኢየሱስ ክርስቶስ ምን አለ? ለእኛ ተረገመ፣ ኢየሱስ ክርስቶስ የተረገመ ነው እያለ ይህን ያህል ድረስ ይሄዳል ማለት ነው ጳውሎስ ማለት ነው። ይሄ ለሳልቬሽን ለድህነቱ ሲል ይህን ያህል ይሄዳል ማለት ነው። ክርስቲያኖች ኢየሱስ ክርስቶስ እንደዚህ የሚሳደበን አካል ተቀብሎ ቁርአን ደግሞ ሱረቱል መርየም ምዕራፍ 3 ቁጥር 31 ላይ ቤትም ስፍራ ብሆን ብሩህ አድርጎኛል ወጀዐለኒ ሙባረከን አይነማ ኩንቱ አውሳኒ ቢሰላት ወዘከማ ዱምቱ ሐያን፣ የትም ቦታ ብሆን ብሩክ አድርጎኛል እያለ የሚናገረው እንደዚህ ያከበረውን ቁርአንን ሪጀክት እያደረጉ እንዲህ የሚሳደበውን አካል ኢየሱስ ክርስቶስን የተረገመ ነው እያለ የሚሳደበውን አካል ይዘው ኢየሱስ ክርስቶስ ተሰቅሏል የሚለው አርጊመንት ራሱ አያስኬድም ነው ከጀመሩ ማለት ነው። አንድ ይሄ ነው።
ሁለተኛ ደረጃ ደግሞ እንድታየው ፈልገው ጳውሎስ ሞር ሃይከል ስለሄደበት ራሱ ፈርዘር መሄድ አይጠበቅብኝም ማለት ነው። ህግጋትን ሲሽር ነበረ ካያችሁት ማለት ነው። ህግጋትን በጣም ብዙ ቦታ ሲሽር ነበረ። ዕብራውያን ምዕራፍ 7 ቁጥር 18-19 ብትመለከቱ የማትጥቅም ስለሆነች የቀደመች ትእዛዝ ተሽራለች እና እያለ ይናገራል ማለት ነው። ጳውሎስ ህግጋትን ሲሽር ነበረ። ከዚህም አጌንስት ሆኖ ነበር ከአውተሮች ጋር ከኒው ቴስተመንት አውተሮች ጋር አጌንስት ሆኖ ተቃርኖ ቆሞ ነበረ ስትመለከቱ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ኢየሱስ ምንድን ያለው? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ አለ፣ ለመፈጸም እንጂ ለመሻር አልመጣሁም አለ። ስለዚህ ከኢየሱስ ክርስቶስ እንኳን ተቃርኖ መጥቷል ማለት ነው። ጳውሎስ ስትመለከቱ ከኢየሱስ ክርስቶስ ተቃርኖ መጥቷል። እንዲሁም ሐዋርያት ሥራ ምዕራፍ 21 ላይ ከያዕቆብ ጋር ሲከራከሩ ትመለከታላችሁ ማለት ነው። ከዛ በኋላ እንደው ህግጋትን ሲፈጽም ትመለከታላችሁ። ከያዕቆብ ጋር ከተከራከረ በኋላ ማለት ነው ምን ያደርጋል? ህግጋትን ሲፈጽም ትመለከታላችሁ ማለት ነው። ልክ ምን እንዳለው አይሁድ ጋር ሲሄድ እንደ አይሁድ ሆናለሁ እንዳለው ማለት ነው። ከህግ በታች ሆናለሁ እነሱን ሳገኝ እንዳለው ይቀጥፍ ነበረ ማለት ነው። ለእግዚአብሔር ስል በዋሽ ይላል ስትመለከቱት ማለት ነው። ሮሜ ምዕራፍ 3 ቁጥር 7 ላይ በእኔ ውሸት ግን እግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአት ግን ይፈረድብኛል አለ። በዋሽ ለእግዚአብሔር ስል በዋሽ ምንም ችግር የለውም እያለ ነው የሰውዬ ማለት ነው። እና ክርስቲያኖች ይህን ሰውዬ ይዞ ነው እየሞገቱ ያሉት። አስቡት ያ ጀማ ኢየሱስ ክርስቶስ ተሰቅሏል ብሎ ማለት ነው። እና ፖል ህግጋት ተሽሯል ብሎ ድጋሚ ሲፈጽም ትመለከታላችሁ። ለቃሉ ኢንኮንሲስተንት እየሆነ ማለት ነው። ቃሉ እንኳን በስትክክል የማይተገብር ሰውዬ ነው ማለት ነው። እና አላኩል ሀል ይህን እንለፈው ስለ ጳውሎስ እናስቀምጥና ኦኬ ቀደምቶች እንዴት ነበሩ? ለምሳሌ ቀደምት ክርስቲያኖች ኢየሱስ ክርስቶስ ተሰቅሏል ብሎ ያምኑ ነበር ወይ የሚለውን እንመጣበታለን አሁን ማለት ነው። አዎ ያምኑ ነበር ነው መልሱ ማለት ነው። ለዚህም አንደኛ ደረጃ የጳውሎስ ሌተሮች ራሱ ምስክር ናቸው። ጳውሎስ ከነሱ ጋር ሲከራከር ነበረ፣ ከነሱ ጋር አርጊመንት ሲያደርግ ነበረ ማለት ነው። ለምሳሌ ወደ ቆሮንቶስ ሰዎች በጣፈው መጽሐፍ ላይ ማለት አንደኛ ቆሮንቶስ ላይ እዛ ርዕሱን ስትመለከቱ አዲስ መደበኛ ትርጉም ስትመለከቱ በክርስቶስ ቤተክርስቲያን ውስጥ የተከሰተ መለያየት እያለ ያስቀምጣል ርዕሱ ማለት ነው። እና ቁጥር 10 ላይ ከቁጥር 10 ከፍ ብሎ በክርስቶስ ቤተክርስቲያን የተከሰተ መለያየት ማለት ቸርች ዲቫይድ ሆኗል። ቤተክርስቲያን ለሁለት ተከፈለች ማለት ነው። ለሁለት ተከፈለች ቤተክርስቲያን ተከፍላለች። ከዛ በኋላ ቤተክርስቲያን ከተከፈለች በኋላ ምን የሚል ነገር አለ? ጳውሎስ ምን ያስተምራል መሰላችሁ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ የሚመጣውንም አለ ያልሰበክነውን ሌላ ኢየሱስ ቢሰብክ አለ ወይም ያላገኛችሁትን ልዩ መንፈስ ወይንም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። ከእነዚያ ከዋኖቹ ሐዋርያት አንድ ነገር እንኳ እንዳልጎደልኩ ራሴን አልቆጥርም አለ። እንደጎደልኩ ራሴን አልቆጥርም አለ። ስለዚህ ሌላ ወንጌል የሚሰብክላችሁን አካል አትቀበሉት እያለ ነው ጳውሎስ ማለት ነው። ኦኬ ጳውሎስ ምን አይነት ወንጌል ነው የሚሰብከው ሲባል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ብትመለከቱ እኛ ግን የተሰቀለው ክርስቶስን እንሰብካለን አለ። አይ ቲንክ ኢብኑ ቃፍ ካለ ካሜራ ብከፍትልኝ ደስ ይለኛል ማለት ነው። ኢንቫይት ልኬልሃለሁ እዛ ውስጥ ገብተህ መመልከት ትችላለህ። ምን አለ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ የተሰቀለው ክርስቶስን እንሰብካለን አለ። ስለዚህ እነዛ ሌላ ወንጌል የሚሰብኩት አካላት ምን ነበር የሰበኩት? ጳውሎስ የተሰቀለውን ኢየሱስ ክርስቶስ ከሰበከ እነዛስ ምን ነበር የሰበኩት ሲባል ማለት ነው ዴቪድ ኦሊቨር ስሚት አንሎኪንግ ዘ ፐዝል የሚለው መጽሐፉ ላይ ማለት ነው እዛው ኮሜንተሪ ላይ the Jews አለ Paul is speaking of here who do not recognize that Christ was crucified አለ። እዚህ ጋራ ጳውሎስ እየተከራከራቸው ያለው ማለት ነው የኢየሱስን ክርስቶስ ሞትና ትንሣኤ ስቅለት ማለት ነው እውቅና የማይሰጡትን ነው እያለ ያስቀምጣል ማለት ነው። ኢየሱስ ክርስቶስ ስቅለት እውቅና አይሰጡም። እርሊ የነበሩ ናቸው እነዚህ ጳውሎስ አርጊው እያደረጋቸው የነበሩ በጳውሎስ ታይም የነበሩ ጳውሎስ እየተከራከራቸው የነበረ እነዚህ አካላት በስቅለቱ የማያምኑ አካላት ነበሩ ማለት ነው። ይሄ 4 ነጥብ ማለት ነው። ስለዚህ ቀደምት በነቢ ሰለላሁ ዐለይሂ ወሰለም ጊዜ የተነሳ ነው ምናምን የሚለው አርጊመንት ውሃ በላው። ምክንያቱም ጥንታውያን ምን እያደርጉ ነበር? ከጳውሎስ ጋር ኢቨን እየተከራከሩ ነበር። በመጽሐፉ እየተቻቸው ነበረ ጳውሎስ ማለት ነው ራሱ ማለት ነው። ኢቨን ኢራኒስ ራሱ ሲያስቀምጠው ይህንን ቸርች ፋዘር ነው ሲያስቀምጠው ምን ብሎ ያስቀምጣል? አንቲኒሲን ፋዘር ነው በኮሜንተሪው ላይ ማለት ነው። እና አጌን writing to the Corinthians he declares ይገለጽ ያለው but we preach Christ Jesus crucified አለ። ኢየሱስ ክርስቶስ እንደተሰቀለ ነው እንትን እያደረገ ያለው አርጊው እያደረገ ያለው ብለ ያስቀምጣሉ ራሱ ማለት ነው። ስለዚህ 4 ነጥብ ጳውሎስ በነበረበት ታይም እርሊ የነበሩ ክርስቲያኖች ከሱ ጋር አርጊው ሲያደርጉ ኢየሱስ ክርስቶስ አልተሰቀለም አልተገደለም ብሎ አርጊው ሲያደርጉ ትመለከታላችሁ ማለት ነው።
ለዚህ ባይዘ አንደኛ ወደ ቁርአን ልመልሳችሁና ሱረቱ ኒሳ ምዕራፍ 4 ላይ ማለት ነው ቁርአን ያስቀመጠው ነገር አለ። ወኢነ الذين اختلفوا فيه لفي شك منه ما لهم به من علم الا من اتبع الظن وما قتلوه يقينا አለ። እነዚያም በእርሱ ነገር የተለያዩት ከእርሱ መገደል በመጠራጠር ውስጥ ናቸው አለ። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም አለ። በእርግጥ አልገደሉትም አለ። ስለዚህ እነዚህ ሰዎች ኢኽቲላፍ እንዳላቸው እርስ በርስ እየተከራከሩ እንደሆነ ቁርአን ግልጽ በሆነ መልኩ ያስቀምጠዋል ማለት ነው። ሌሎች ሌተሮችም ላይ ጳውሎስ እነዚህን ሰዎች አርጊው ሲያደርግ ትመለከታላችሁ። ልክ ገላትያንስ ላይ ምናምን ማለት ነው። ፈርዘር አልሄድበትም ማለት ነው ታይም ስለሌለን። ገላትያን 3 ከ1 እስከ 7 መመልከት ይችላሉ። ኢቭን ኮሜንተሪዎችን ብትመለከቱ እነ ባርንስ ኮሜንተሪን ብትመለከቱ ደሴም ሆነ ወይ ያስቀምጣል። አርጊመንቱ ራሱ ስለ ኢየሱስ ክርስቶስ ስቅለት እንደሆነ ስለ ኢየሱስ ክርስቶስ ሞት እንደሆነ ትመለከታላችሁ ማለት። ስለዚህ ናውን በጳውሎስ ጊዜ የነበሩ ክርስቲያኖች በኢየሱስ ክርስቶስ ስቅለት እንደማያምኑ ቁርአን ያለው በጥርጥር ውስጥ ናቸው እንጂ ምንም ግልጽ በሆነ ማስረጃ ውስጥ አይደሉም። ግልጽ የሚያውቁት ማስረጃ ኤቪደንስ የላቸውም ማለት ነው። ስለዚህ እነዚህ ሰዎች ምን እያደረጉ ነበር? እየተከራከሩ ነበር ከጳውሎስ ጋር ኢቭን ማለት በጳውሎስ ታይም የነበሩ በሱ ስቅለት በኢየሱስ ክርስቶስ ስቅለት የማያምኑ ክርስቲያኖች ነበሩ ማለት ነው። 4 ነጥብ ይዘጋል ማለት ነው። እንቀጥላለን። በጣም ብዙ ማስረጃ ነው ያለው። እንቀጥላለን። ኢግኔሽየስ ለምሳሌ ቸርች ፋዘር አንቲኒሲን ፋዘር ነው። በሶስቱም ሌተሮቹ ላይ ከነዚህ ሰዎች ጋር አርጊው ሲያደርግ ትመለከታላችሁ ማለት ነው። ኢግኒሽን ቱ ዘ ሌተር ኦፍ ትራሊያንስ በሚለው መጽሐፉ ላይ ስትመለከቱት ማለት ነው the reality of Christ passion የሚለው ላይ ማለት ነው ፔጁ ላይ ማለት ነው ቻፕተር ላይ that he only seemed to suffer አለ። ከመጀመሪያ ስታነቡት but if some that are without God አለ። እነዚህ የአማኞች አለ የአማኞች እያለ ግን የሚገልጻቸው እነዚህ ሄሬቲኮች መናፍቅ ናቸው እያለ የሚገልጻቸው ማለት ነው። ሲገልጻቸው እንደሱ ብሊፍ መናፍቅ ናቸው ማለት ነው። ባይዜ በእነሱ ብሊፍ ጳውሎስን መናፍቅ ነው እና አላኩል ያህል እሱ ጋር እንመጣበታለን። እና እነዚህ መናፍቃኖች አለ ምን ይላሉ አለ that he only seemed to suffer አለ። እሱ ተሰቃየ እንጂ አልሞተም በቃ አልተሰቀለም ብሎ ያምናሉ ብሎ ያስቀምጣል ማለት ነው። እዚሁ ሌላኛው ሌተሩ ላይ ደግሞ ኢግኔሽየስ ቱ ዘ ሌተር ኦፍ ማግኒዥያንስ በሚለው መጽሐፉ ላይ ማለት ነው ሌት አዝ ሊቭ ዊዝ ክራይስት በሚለው ቻፕተር ላይ ማለት ነው ካስቀመጠ በኋላ እኛ ስለ ኢየሱስ ክርስቶስ ለእኛ ሲል ሞተ ተሰቀለ ምናምን ብሎ ካስቀመጠ አለ which also አለ our life was sprung up again by him and by his death አለ። ከዛ በኋላ who some deny አለ አንዳንዶች ምን ያደርጉት አለ የሚክዱት አለ። እነሱ ምን ያደርጋሉ? እኛ ድጋሚ ህፃኑ ራሱ በኢየሱስ ክርስቶስ ሞትና ትንሣኤ ነው ብሎ ሲያስቀምጥ ኢግኔሽየስ ማለት ነው። አንዳንዶቹ ደግሞ ምን ይላሉ አለ ይክዱታል አለ ሰም ዲናይ ብሎ ያስቀምጣል ማለት ነው። ስለዚህ እማምኑ የማይቀበሉ ክርስቲያኖች ነበሩ። መናፍቅ ናቸው ማለት ነው። ዶሲስቶች የተለየ እምነት አላቸው እና እነሱ ናቸው የሚል ነገር መናፍቅ ናቸው እንኳን ቢባል እዚህ ጋር የተፈለገበት ነጥብ ምንድነው እንድትይዙ ፈልገው ሁላችሁም ያጀማ እየተባለ ያለው እርሊ ሆነ ማስረጃ አምጡ ነው። ከነብዩ ሰለላሁ ዐለይሂ ወሰለም በፊት ይሄንን ክሌም ያደረገ አምጡ ነው። እንደነሱ ብሊቭ ጳውሎስም መናፍቅ ነው። ኢቭን እንደነሱ ብቻ አይደለም እርሊ ክርስቲያኖች ማለት ነው ጳውሎስን እንደ መናፍቅ ነበር የሚያዩት ማለት ነው። ዘ ዲድ ሲ ስክሮል ዲሰፕሽን የሚለው የማይክል ቢገንት መጽሐፍ ላይ ማለት ነው which become the foundation of later Christianity are flagrant deviation from the original or pure from exalted the leadership አለ ብሎ ያስቀምጣል። ፖል is አለ in effect the first Christian heretic ብሎ ያስቀምጣል። ይሄ የመጀመሪያው ክርስቲያን መናፍቅ ነበረ በእነሱ እሳቤ ብሎ ያስቀምጣል። ጳውሎስ እንደ መናፍቅ ነበር የሚያዩት ራሱ። እናንተ ብሊፍ ራሱ ለምሳሌ ቸርች ፋዘሮች አንቲኒሲን ቸርች ፋዘሮች እነ ጀስቲን ማርተን ራሱ መናፍቅ ናቸው። እናንተ የምታምኑትን ብሊፍ አያምኑም ራሱ። በ325 ኒሲን ካውንስል አያምኑም ራሱ ማለት ነው። በኦርቶዶክስ ብሊፍ ፕሮቴስታንቶች መናፍቅ ናቸው። በፕሮቴስታንቶችና በኦርቶዶክስ ብሊፍ እንዲሁ ኦንሊጂስቶች መናፍቅ ናቸው። ስለዚህ መናፍቅ መሆናቸው ምንም የሚለውጠው ነገር የለም ማለት ነው። አራተኛ ወደ ቀጣይ ነጥብ ስመጣ እነዚህ ዶቲስቶች ናቸው ለሚለውም ክሌም ዘ ፎርሜሽን ኦፍ ዘ ኤርሊ ቸርች የሚለው መጽሐፍ ላይ ማለት ነው ዶክተር አልኩኝ ፕሮፌሰር ማቲ ማለኮስኪ ምን ብሎ ያስቀምጣል መሰላችሁ? the heresy opposed inefficient Trallian Samarians in turn denies the carnation virgin birth ምናምን ብሎ ካስቀመጠ በኋላ ይሄንን ሞስት ስኮላሮች ምን ብሎ ያስቀምጣሉ አለ ዶቲስቶች ናቸው የሚል እሳቤ ያላቸው አለ
there are some serious problem with this theory አለ። ከዚህ ቲዮሪ ጋራ በጣም ትላልቅ የሆነ ጉዳዮች አሉ። unlike other non-docists እንደ ሌሎቹ ዶሲስቶች አይደሉም አለ። the preacher who Ignatius attacked አለ። ኢግኔሽየስ እያጠቃው ያለው እየተከራከራቸው ያለው እነዚህ አካላት እንደ ሌሎቹ ዶሲስቶች አይደሉም ብሎ ያስቀምጣል ራሱ። ምክንያቱም በመጽሐፋቸው ላይ የዶሲስቶችን ብሊፍ ምን አያደርጉም አያስቀምጡም ራሱ ማለት ነው። የለም አታክስ ያደርጋቸው አትመለከቱም። የዶሲስቶች ብሊፍ አለ። ያንን ብሊፍ አታክስ ያደርጋ አትመለከቱም። እዚህ ጋር አታክስ ያደርጋቸው ተመለከቱ ስለ ክሩሲፊክሽኑ ብቻ ነው። እነዚህ ሰዎች ክሩሲፊክሽኑ ለምን ነው ያልተቀበሉት ነው ዋነኛው ነጥብ ነው። ለምንድን ነው ክሩሲፊክሽኑ ያልተቀበሉት ሲባል ማለት ነው ኤርሊ ክርስቲያን ፋዘርስ የሚለው መጽሐፍ ላይ እንደምትመለከቱት ማለት ነው አውጥተላቸዋል። ኢብኑ ቃፍ አውጥተላቸዋል። ኦኬ can go on. When I hear some people saying አለ አንዳንድ ሰዎች ሲሉ ሰማ አለ if I don't find it in the original documents አለ በኦሪጂናል ዶክመንቶች ካላገኘሁት አለ I don't believe in it አሉ በዚህ አናምንም ማለት ምክንያቱም ኦሪጂናል ዶክመንት በኦሪጂናል መጽሐፍ ቅዱስ ካላገኘ ነው በዚህ አላምንም ብሎ እርሊ የነበሩ ክርስቲያኖች ማንን ኢግኔሽየስን አርጊው ሲያደርጉ ትመለከታላችሁ ማለት ነው። እዚሁ essential of New Testament of study የሚለው ዊሊያም ኤደንሰር ማለት ነው ምን ብሎ ያስቀምጣል መሰለህ ቁጥር 20 ላይ because I have heard of some who says unless I find it written in the original I will not believe it to be written in the gospel ብሎ ያስቀምጣል ማለት ነው። በዛ በአውቴንቲክ በሆነው በኦሪጂናል መጽሐፍ ቅዱስ በኦሪጂናል ኢንጂል ኦር ደግሞ ጋስፔል ወንጌል ካላገኘ ነው አለ አናምንም አሉት ማለት ነው። ስለዚህ እጃችሁ ላይ ያዛችሁት ኢግኔሽየስ ያዛዘው ወንጌል እንትን ነው ኮረፕት የተደረገ ወንጌል ነው እያሉት ነው ማለት ነው። አሁን ያዙ ክርስቲያኖች አራቱ ወንጌላት ኮረፕት የሆነ የተበረዘ ወንጌል ነው እያሉ ለዛ አናምንም እያሉ ነው። እርሊ ነበሩ ባይዞ አሁን ለኛ ሙስሊሞች አይደለም ይሄንን እያለን ያለ ነው። እርሊ ነበሩ ፈርስት ሴንቸሪ ክርስቲያኖች ይሄንን የተከራከሩት ነው ያሉት ኢግኔሽየስን ማለት መልስ አጥቶ ዝም ይላል ራሱ እሱ ራሱ and when I say እኔ ደግሞ ስላቸው it is written ተጽፏል እኮ ስላቸው they answer what lie before them in their corrupted copies አሉት ማለት ነው። በዚህ ኮረፕት በተደረገ ኮፒ ላይ መጠቅሰልን እንዴት በዚህ ተማምነት ጠቅሰልን አለ እዚህ ይሄንን አንቀበልም ይሄንን አናምንም ብሎ በአራት ነጥብ ሲዘጉት ትመለከታላችሁ ማለት ነው። አላኩሊ ሐሳቡን አላርዘምባቸውና ጠቅለል አድርገው ቁርአን ላይ የተቀመጠ ክሌም አለ እነዚህ ሰዎች ኢክቲላፍ ውስጥ ናቸው ተብሎ ተቀምጧል። እውነትም ኢክቲላፍ ውስጥ ናቸው። አሁን እንዳሳዩአቸው አያምኑም ነበር። ከጳውሎስ ጋር ሲከራከሩ ነበር። ጳውሎስ ሲከራከራቸው ነበር። ከኤርሊ ጁዊሽ ክርስቲያኖች ጋር ሲከራከር ነበር። ኢግኔሽን በመጽሐፉ ውስጥ ሲከራከር ነበር። ሰዎች ስለምንድን ነው የማያምኑ ሲባል መጽሐፋቸው አሁን ጊዜ የተበረዘ ስለሆነ ማለት ነው። ምክንያቱም ብዙ ወንጌላት ነበሩ እንደምናውቀው ወደ 48 የሚጠጉ ከዚህ ውስጥ እነ ሌሎችን ብንመለከት የቶማስ ወንጌል ወደ 114 የኢየሱስን ንግግር ይዟል ተብሎ የሚታሰበው የቶማስ ወንጌል በዚህ ጉዳይ ላይ ጸጥ ነው የሚለው ራሱ ማለት ነው። እና በጥቅል ላይ መልኩ ኤርሊ ክርስቲያኖች በዚህ በኢየሱስ ክርስቶስ ስቅለት አያምኑም ነበረ። ፓውሊኒየን ላይን አለ። ከዛ በኋላ ከጳውሎስ ጋር ምን እያደረጉ ነበር? ዲቤት ራሱ ያደርጉ ነበር፣ ይከራከሩ ነበር። ኢቭን ከጳውሎስ አልፎ ከነ ኢግኔሽየስ ከቸርች ፋዘሮች ጋር ይከራከሩ ነበር። ለምን ሲባል በመጽሐፋቸው ላይ በኦሪጂናል መጽሐፉ ላይ ስለሌለ ነገር ማለት ነው። አላኩል ሀል እኔ በዚህ አጠቃልለዋለሁ። ኡኽቲ ቁርአን ላይ ያለውን ነገር ስለ ስቅለቱ እንዲሁም የሚነሱ አንዳንድ ነገሮችን በአራት ነጥብ መዘጋለን ይሆናል ኢንሻአላህ ተዓላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፖይንቶችን አንስተዋል። ከታሪክ ዙሪያ ከኢየሱስ በፊት የነበራቱ ነገራቶችን ብዙ ነገራቶችን አንስተዋል። ኢንሻአላህ እኔም የተወሰነ ነገር ለማለት እሞክራለሁ። በመጀመሪያ ደረጃ ግን ማንሳት የምፈልገው ነገር ምንድነው ኢየሱስ ዋና እንደ ክርስቲያኖች እምነት ከሆነ ወደዚህ ዓለም የመጣበት ዋናው ምክንያት ምንድነው ብለው የሚያምኑት አንደኛ ምክንያቱ ለነሱ ሊሰቀል ነው፣ በቃ ሊሞትልን የመጣው ነው ብለው የሚያምኑት ማለት ነው። ነገር ግን ይህንን ንግግራቸውን ከኢየሱስ ንግግር ፍጹም አናገኘው። ባይሆን ኢየሱስ ስለመጣበት ዓላማ ሲናገር ቀደም ወንድሜ እንዳነሳው እኔ ስለ እውነት ልመሰክር መጥቻለሁ ብሎ የተናገረው ማለት ነው። ወደ ቁርአን ስንመለስ ሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ሕፃኑም አለ ቃለ ኢኒ ዐብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ፣ ሕፃኑም አለ እኔ የአላህ ባሪያ ነኝ መጽሐፍም ሰጥቶኛል ነብይም አድርጎኛል አለ ማለት ነው። ስለዚህ በመጽሐፍ ቅዱስም ሆነ በቁርአን ስናይ ኢየሱስ የተላከበት ዓላማ አንድ ነው፣ እሱም ስለ እውነት ሊመሰክር እንዲሁም ደግሞ ሰዎችን ሊያስተምር ነው የተላከው ማለት ነው። ነገር ግን ለክርስቲያኖች እምነት ግን ተቃራኒ የሆነ ነገር ነው የምናገኘው። ለእኛ ሲል ሊሰቀል ነው የመጣው ይላሉ። ነገር ግን ይህንን ከኢየሱስ ንግግር ቀጥታ ማግኘት ነበረብን፣ ምክንያቱም ይሄ መዳኛ መንገድ እስከሆነ ድረስ። ብዙ ጊዜ ስላሴንም የሆነ ስቅለትን እንደ ሚስጥር ያዩታል። ምን ማለት ነው? እኔ በዚህ ነገር ሚስጥር አይገባኝም።
ምክንያቱም እንዴት ነው አንድ ሰው የጀሃነምና የጀነት መንገድ ሆኖ ሰዎች ወደ እሳት የሚነዱበት ነገር ሆኖ እንዴት ነው ሚስጥር ሊሆን የሚችለው? በፍጹም መሆን የለበትም። እንደዛ ከሆነ ፈጣሪ ሰዎችን እየበደለ ነው ማለት ነው። የመዳኛን መንገድ ሚስጥር አደረገ ማለት ፈጣሪ ሰዎችን ይበድላል ማለት ነው። እስኪ ዕብራውያን 5:7 ላይ ደግሞ ስንመለከት ምን ይላል? ኢየሱስም ጮኸ፣ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርም ስለመፍራቱ ተሰማለት ይላል። ጭራሽ ደግሞ ምን እናገኛለን? ኢየሱስ አለመናገሩ ብቻ አይደለም፣ ነገር ግን አለመናገሩ ሳይበቃ ገና ምን እያለ ነበር ይላል? ይህንን ሞት አንሳልኝ ብሎ ጸሎት ሲያደርግ ነበር ይለናል ማለት ነው መጽሐፍ ቅዱስ ላይ። ክርስቲያኖች ጋር ስንመጣ ደግሞ ምን ይላል መጽሐፍ ቅዱሱ? ጸሎቱ ተሰማለት አልሞተም ሲል፣ ክርስቲያኖች ደግሞ ምን ይላሉ? አይ ተገድሏል፣ ሞቷል፣ ተሰቅሏል ይላሉ ማለት ነው። ቅዱስ ቁርአን ምዕራፍ 3 ቁጥር 55 ላይ ስናይ ምን ይላል? إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة. اللهم بالك زي أستوس عيسى هوي أني وساجهنين ودني ماشهنين إلى المالتنا كان نزام كادوت سوج أترهنين إلى تفسير البغوي هنا سيترجمت من إلى قوله تعالى ومطهرك من الذين كفروا أي مخرجك من بينهم ومنجوك منهم كان نزام كادوت سوج أترهنين مالتنا إلى المالتنا تفسير البغوي لي عندهم ደግሞ ሌላ ቦታ ላይ በቁርአን ላይ ምን ይላል? إذ قال الله يا عيسى ابن مريم اذكر نعمتي عليك الله سبحانه وتعالى በነብዩ ዒሳ አለይሂ ሰላም ላይ የዋለውን ውለታ ሲገልጽ ምን ይላል? ብዙ ነገራቶችን ከዘረዘረ በኋላ وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين ሊገድሉህም ሲያስቡ በአንተ ላይ በከለከልኩህም ጊዜ ያደረኩልህን ውለታ አስታውስ ይላል አላህ Subhanahu Wa Ta'ala ማለት ነው። ተፍሲር ኢብኑ ከሲር ይህንን ቀውል ሲፈስሩት ምን ይላሉ? وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين ሚለው أي واذكر نعمتي عليك في كفي إياهم عنك ከነሱ በጠበቁህ ጊዜ ያደረኩልህን ኒዕማ አስታውስ ማለት ነው። حين جئتهم بالبرهان والحجة القاطعة على نبوتك ورسالتك ለነብይነትክና እንዲሁም ደግሞ ከኔ ዘንድ ወሪሳለቲከ ሚን አላህ ከኔ ዘንድ ለመላክህ ኢለይሂም ለነሱ ማስረጃ ሰጣቸው ፈከዘቡከ አስዋሹክ ወተህሙከ ቢአነከ ሳሒር ከዛ በኋላ ምን ብለው አሉ? ጭራሹ ነው ሳሒር ነው ይሄ ድግምተኛ ነው አሉ ማለት ነው። ወሰዑ ፊ ቀትሊክ አንተን ለመግደል ደግሞ ፈለጉ። ወሰላቡ ከሰቀሉክ ፈነጀውቱከ ሚንሁም ወረፈዕቱከ ኢለይ ከነሱ አዳንኩህና ከዛ ደግሞ ወደኔ ያነሳውክ ይላል ማለት ነው አላህ Subhanahu Wa Ta'ala። ስለዚህ ተፍሲር ኢብኑ ከሲር ላይ እንዳየነው አላህ Subhanahu Wa Ta'ala ነብዩላህ ዒሳን ወደ ራሱ አንስቶታል። ከነዛ ከካዱት ሰዎች ክፋት ጠብቆታል ማለት ነው። ነብዩላህ ዒሳ አላህ Subhanahu Wa Ta'ala እኔ ወሳጅህ ነኝ ሲለው ለነዛ ለአይሁዶች ምን አላቸው? ዮሐንስ ምዕራፍ 7 ቁጥር 32 ላይ ሰናይ ፈሪሳውያንም ህዝቡ ስለርሱ እንዲህ ሲያንጎራጉሩ ሰሙ። የካህናት አለቆችን ፈሪሳውያንን ሊይዙት ሎሌዎችን ላኩ ይላል። አስቡት እንግዲህ ሊይዙት ነው ሎሌዎችን ያላኩት። ሲልኩ ምን አለ? እዛው ዮሐንስ ምዕራፍ 7 ቁጥር 33 ላይ ምን እናያለን? ኢየሱስም አለ ለጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ ግን አታገኙኝም፣ እኔ ወደምሄድበትም ልትመጡ አትችሉም አለ። በጣም የሚያስቀኝ ነገር ካፊሮች እዚህ ጋር ምን ይላሉ? ከሞተ በኋላ ነው። ባረከላሁ ፊኩም። ሰው እንዴት ከፍ ብሎ ያነብብ? ፈሪሳውያንም ህዝቡ ስለ እርሱ እንዲህ ሲያንጎራጉሩ ሰሙ። የካህናት አለቆችንም ፈሪሳውያንም ሊይዙት ነው ሎሌዎችን ሊይዙት ሲልኩ ነው ኢየሱስ አታገኙኝም ያላቸው። ሊሰቅሉት ሊይዙት ሲፈልጉ ምን አሉ? ምን አለ ኢየሱስ? አታገኙኝም፣ እኔ ወደ ላከኝ እሄዳለሁ። ካፊሮች ደግሞ ይህንን ገልብጠው ምን ይሉታል? አይ ከሞተ በኋላ ነው። ምን ማለት ነው? ሊይዙት ሲሉ ይህንን ተናግሯቸው እንዴት ነው ከሞተ በኋላ ሊሆን የሚችለው? ይሄ አንቀጽ ማለት ነው። ከዛ ደግሞ እነሱ ምን አሉ? እንግዲህ አይሁድኛ እንዳናገኘው ይህ ወዴት ይይዝ እንዳለው አሉ። እነሱ አላወቁም እንጂ አላህ Subhanahu Wa Ta'ala ምን ብሎታል ማለት ነው? ኢሳ ሆይ የመሳጅህ ነኝ ወደ እኔ ማሽህ ነኝ ብሎታል ማለት ነው። እና ሌላ ደግሞ እንትን ከሚለኝ ነገር ምንድነው? ስለ አምላክ መሞት ነው። ብዙ ጊዜ ክርስቲያኖች አምላክ ሞቷል ይላሉ። ነገር ግን አንደኛ ጢሞቴዎስ ምዕራፍ 6 ከ15 እስከ 20 ያለውን ስናይ እርሱም ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድ ሰው እንኳን አላየውም ሊያየውም አይቻለውም ይላል። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። ስለዚህ ማነው እርሱ ብቻ የማይሞት ነው የተባለለት? እግዚአብሔር ነው። ነገር ግን እንደ ክርስቲያኖች እምነት ከሆነ ምንድነው? ኢየሱስ ራሱ እግዚአብሔር ከሆነ ሞቷል ማለት ነው። ኢየሱስ እግዚአብሔር ነው ማለት ኢየሱስ ተሰቀለ ሞተ ማለት እግዚአብሔር ሞትን ቀምሷል እያሉ ነው። ነገር ግን አንደኛ ጢሞቴዎስ ላይ ምን እያለ ነው? እርሱ ብቻ የማይሞት ነው። ወደ ቁርአን ስንመለስ ደግሞ ምን ይላል?
ቁጥር ምዕራፍ 55 ከቁጥር 26 ጀምረን ስናይ ኩሉ መን ዐለይሃ ፋን ይላል። በእርሷ በምድር ላይ ያለው ሁሉ ጠፊ ነው ይላል አላህ ሱብሓነሁ ወተዓላ ማለት ነው። ሁሉም ሟች ነው፣ ጠፊ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የልቅናና የንግስና ባለቤት የሆነው የጌታ ፊት ብቻ ይቀራል ይላል ማለት ነው አላህ ሱብሓነሁ ወተዓላ። እና የሰው ልጆችን በሙሉ አላህ ሱብሓነሁ ወተዓላ የፈጠረበት ምክንያት እሱን ብቻ እንዲገዙት ነው። ነብዩላህ ዒሳን ደግሞ ተሰቀለ ብሎ ማመን ደግሞ ጭራሽ የማያስኬድ ነገር ነው ማለት ነው። ብዙ ጊዜ ደግሞ አንድ ካፊሮች ሲያነሱት ከምሰማው ነገር ምንድነው እናንተ ባሪያ ናችሁ አይነት ነገር ያመጣሉ ማለት ነው። ነገር ግን አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ሱረቱል ኒሳ ቁጥር 17 ላይ ለየስተንኪፈል መሲሑ አን የኩነ ዐብደን ሊላህ ይላል። አልመሲህ ኢየሱስ የአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል። ወልመላኢከቱል ሙቀረቡን ቀራቢ የሆኑ መላእክቶችም አይጠየፉም ይላል። ወመን የስተንኪፍ ዐን ዒባደቲሂ ወየስተክቢር እርሱን ከመገዛት የሚጠየፍና የሚኮራም ሰው አላህ ሁሉን ወደ እርሱ በእርግጥ ይሰበስባቸዋል ይላል ማለት ነው። ይህንን ደግሞ ስናረጋግጥ በአንደኛ ቆሮንጦስ 15 ቁጥር 28 ላይ ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ስለዚህ ተሰቀለ ለእኛ ብሎ ዳነ፣ እኛን አዳነን የምትሉት ኢየሱስ በራሱ መጨረሻው ለማን የሚገዛ ነው ማለት ነው? ለእግዚአብሔር የሚገዛ ነው። ከቁርአኑ ማይተናል። ለየስተንኪፈል መሲሑ አን የኩነ ዐብደን ሊላህ ብዙ ጊዜ አብዱል ምናምን ቃላቶችን ሲጠቀሙ ሰማለሁ ካፊሮች ጋር ማለት ነው። እናንተ አብዱል ማለት አው ባሪያ ነው። ለሰው ባሪያ ከመሆን ለአላህ ሱብሓነሁ ወተዓላ ባሪያ መሆን በጣም የተሻለ ነው ማለት ነው። እና ለየስተንኪፈል መሲሑ አን የኩነ ዐብደን ሊላህ እንኳን እኛ አይደለም አልመሲህ ዒሳ ኢየሱስ እንኳን የምትሉት ለአላህ ሱብሓነሁ ወተዓላ ባሪያ ከመሆን ፈጽሞ አይጠየፍም። መጽሐፍ ቅዱስ ይህንን አስመስክሯል። አንደኛ ቆሮንጦስ ምዕራፍ 15 ቁጥር 28 ላይ ስለዚህ ወደ አንዱ አምላክ ነው እላችኋለሁ ማለት ነው። እሱም ባሪያ መሆን ፈጽሞ የምንጠየፈው ነገር አይደለም። እና እስኪ ወንድሞች የምታነሱት ሀሳብ ካለ መጨመር ትችላላችሁ። ማሻአላ እህቴ ጥሩ ነጥብ አንስተሻል። በሚገባው በቁርአንም በባይብልም አድርገሽ ይህንን አስተሳሰባቸውን እንግዲህ እንዲባቅ ተመቷል ብለን እናስባለን። ኢንሻአላህ ወንድም ሀይከል መጨመር የምትፈልገው ነገር ካለ ወደ አንተ ከመሄድ በፊት እስቲ አንዴ ኡስታዝ አላችሁ? ኦኬ ሰላም አለይኩም ጀዛኩሙላሁ ኸይራ። ሁላችሁም እየሰማው ነበርና እህታችን መወዳ ባረከላሁ ፊኪ የጥሩ ነጥቦችን ነው እንግዲህ ከእስላሚክ ፓርቲ አንጻር ያነሳሽው። እንግዲህ አላህ ይጨምርላችሁ። ብዙ ነገር ነው እንግዲህ እየተማርነው ዛሬ አዲስ ነገሮችን የሰማነው። ኢንሻአላህ እንግዲህ ኖት እያያዝን ነው እየሰማነው ባይዘይ አላህ ይጨምርላችሁ። የቀረ ሀሳብ ካለ አንሱ፣ ካሌለ ግን እዚሁ አጠር መጠን አድርገን ሌላ ጊዜ ደግሞ ብንመለስበት አሪፍ ነው። አነስ ላስገባ። ቆይ እስቲ መሀል ላይ የቀረች ሀሳብ ካለች አነስ ገስት አላክም፣ ገስት ስትልክ አስገባሃለሁ። እሺ እስቲ እንደ እንትኑ አይተን አንድ እዚህ ውስጥ ያሉትን ጀማ ሁላቸውንም ፎሎ አድርጓቸው። እህታችን መወዳንም ፎሎ አድርጓት፣ አዲስ አካውንት ነው እሷ። ሌሎቹ እንኳን ነባር ናቸው። ኦኬ ፒኬ አለ። እስቲ አንዴ ሞዴሬተር አድርጋቸው እስኪ አንዳንድ እኔ ማስገባት አልቻልኩም እና እዚህ ውስጥ ያሉት ሞዴሬተር ከሆኑ ወይ አንዳችሁን አስገቡ። እንደዛ እናደርጋለን። በዚሁን ጨርሰን ለዛሬ ጋይስ ምን ትላላችሁ? እስቲ ጀማ ብዙ ፖይንቶች ይሄ ኦቨር እንዳይሆንብን በጣም እንዳይበዛብን በዚሁ አሳጥረን በሚቀጥለው ብንመጣ ምን ትላላችሁ? ሀሳብ አለ ኤልያስ? አሪፍ ነው፣ ግን አንድ ፖይንት ግን መጨመር ፈልጋለሁ። መወዳ አክቹዋሊ ሁሉ ነገሩ ተናግራለች፣ ግን አንድ ፖይንት መጨመር ፈልጋለሁ። ኦኬ ይቻላል። እሺ ቀጥል። አንድ ወደ ፖይንት ቢስሚላህ ራህማን ራሂም ወባዕድ አይ ቲንክ አሁን ከመወዳ እንደሰማችሁት ዒሳ ወይንም ኢየሱስ እንዳልተገደለና እንዳልተሰቀለ በአራት ነጥብ ባለው መልኩ አስቀምጣልናለች እና እኛ ሙስሊሞች እንዳልተገደለና እንዳልተሰቀለ እናምናለን። ይህ ደግሞ በእስልምና ፐርስፔክቲቭ ብቻ ሳይሆን ክርስትናም ይህንን የሚያስተምረው፣ ክርስቲያኖች ይህንን አያምኑም እንጂ ክርስትናም ይህንን እንደሚያስተምረው ወንድሞች ነግሯቸዋል። ግን እኛ አልሞትም፣ አልተገደለም፣ አልተሰቀለም ስንል አልሞተም ማለታችን ነው። አልሞተም ስንል ግን ልብ በሉ እዚህ ጋር ብዙ ጊዜ አልሞተም ስንል አይሞትም ማለታችን አይደለም። ግልጽ ነው። አልሞተም ማለት አይሞትም ማለት አይደለም። የማይሞተው አላህ ሱብሓነሁ ወተዓላ ብቻ ነው።
ሁሌም ቢሆን ሐይ የሆነ አላህ ስብሐነሁ ወተዓላ በሱረት አሊ ዒምራን ምዕራፍ 3 ቁጥር 2 ላይ ምን ይላል? አሊፍ ላም ሚም ካለ በኋላ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አላህ ስብሐነሁ ወተዓላ ሁሌ ሐይ ነው፣ ሁሌ ህይወት ያለው ማለት አላህ ብቻ ነው። አላህ አይሞትም በጭራሽ። ነገር ግን ኢየሱስ ግን አልሞተም ስንል እኛ አይሞትም ማለታችን አይደለም። እንደሚሞትማ አላህ ቁርአን ላይ ቃል በቃል ነግሮናል። በግልጽ እንደውም አላህ ዒሳ ራሱ የተናገረውን ነው የነገረን። ሱረት መርየም ምዕራፍ 19 ቁጥር 33 ዒሳ ምን እንዳለ አላህ ሲነግረን ምን ይላል? ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐየ ይላል። ሰላም በእኔ ላይ ይሁን ይላል። መች? የውመ ወሊድቱ በተወለድኩበትም ቀን። ልብ በሉ። ከዛ ምን አለ? ወየውመ አሙቱ ወደፊት ደግሞ በምሞትበትም ቀን አለ። ማን? ራሱ መሲሁ ማለት ነው። እንዲሁ ደግሞ በሌላ ቁርአን አያ ላይ ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲህ ይላል። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ። ከአህለል ኪታቦች መካከል አሁን አምላክ ነው ብለው የሚያምኑ አህለል ኪታቦች ወይም ክርስቲያኖች ወደፊት ኢየሱስ በመጣ ጊዜ ማመናቸው አይቀርም እሱ አምላክ አለመሆኑን። ግን ምን አለ እዚህ ጋር ልታሰምሩልኝ የሚገባው ነጥብ ቀብለ መውቲህ ከመሞቱ በፊት ይላል። ማን? መሲሁ ከመሞቱ በፊት ሲል ምን እንረዳለን? ኢየሱስ መሞቱን ነው። መሞቱ እንደማይቀር እንረዳለን። ከነዚህ ሁለት ነጥቦች አንፃር ኢየሱስ እንደሞተ እንመለከታለን ማለት ነው። አንድ በለኝ። ሁለት ደግሞ ኢየሱስ ያው እንደሚታወቀው ወደ መጨረሻ ዘመን ነው የሚመጣው። አላህ ሱብሓነሁ ወተዓላ ቁርአን ላይ የሱ መምጣት ከአኺረ ዘማን ምልክቶች እንዳደረገ ሁሉ ማለት ነው። አላህ ሱረት አዝ-ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ስለ ኢየሱስ ሲናገር ምን አለ? ወኢነሁ ለዒልሙን ሊሰዓ ሰዓቲቱ የመቅረቡ አንድ ምልክት ነው። ማን? መሲሁ መምጣቱ ማለት ነው፣ ወይንም ዒሳ አለይሂ ሰላም። ከዚያም እሱ ይሞታል ማለት ነው። ይሄ አንድ ነጥብ ነው። ሁለተኛው ደግሞ ላነሳ የምፈልገው ነጥብ አንድ የሚነሳ የሆነ ሹብሃ አለ። እንትን በተመለከተ አንድ ሐዲስ አለ። ኢየሱስ ተሰቀለ ብሎ ካፊሮች እኔ በየትኛው አእምሯቸው እንደሚያስቡ ነው እኔ ግራ የሚገባኝ አንዳንዴ። ይሄ ሐዲስ አሁን ለኢየሱስ ስቅለት እንደ ማስረጃነት የሚያቀርቡት አንድ ሐዲስ አለ። ቡኻሪ ሰሒህ ቡኻሪ 3477 እንዲህ ሰሒህ ሙስሊም 1792 ላይ ያለ ሐዲስ ነው። ኢብኑ መስዑድ ነው ያስተላለፈው ሐዲስ። ምን ይላል? ከነብዩ ሰለላሁ ዐለይሂ ወሰለም ካኒ አንظر الى رسول الله صلى الله عليه وسلم يحكي نبيا من الانبياء ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ነብይ የተናገሩ ነበር። ሰለዋቱላሂ ወሰላሙሁ عليهم ضربوه قومه فأدموه وهو يمسح الدم على وجهه ህዝቦቹ መቱት እንዲሁ ደግሞ በመስክ ይወጣው ድረስ ማለት ነው። وهو يمسح الدم على وجهه يقول እንዲሁ ደሙን እየጠረገ ማለት ነው። ምን ይል ነበር ነብዩ? يقول اللهم اغفر لقومي فإنهم لا يعلمون ይላል። ሐዲስ متفق عليه እንደገለጽኩላችሁ። ይህ ሐዲስ ይዘው ህዝቦቹ መተውታል፣ ደም በደም እስኪሆን መተውታል ብለው ምን ይላሉ? ይሄ ሐዲስ የሚያመለክተው ኢየሱስ ነው ይላሉ። ወይኔ የምላችሁ እናንተ በየትኛው አእምሯችሁ ነው የምታስቡት? አእምሯችሁ ገልብጠው ነው እንዴ እንድታስቡ የሚያደርጋችሁ? እንዴ ቀጥታ የሚመጣውን ነገር አጣሞ ነው ሁሉ ጊዜ እንድታስቡ የሚያደርጋችሁ? ኧረ ተው ወደ ራሳችሁ ተመለሱ በአላህ። እንዲህ አይነት ትንሽ እኮ ቢያንስ አንድ ሰው አለ አይደል ትንሽ አንዳንዴ ቀለል የሚደረግለት ነገር ሊኖር ይችላል። አይ ይሄን ነገር ያው የሚጠበቅ ነው፣ ሰው ሊሳሳት ይችላል። እንዲህ አይነት ግን አይን ያወጣ ቅጥፈት ምን ያመጣል? በአላህ ይህ ሐዲስ ነው ሲጀምር ስለ ስቅለት አያወራም። አንደኛ ነገር። ሁለተኛ ነገር ደግሞ እነሱ የሚያምኑት ኢየሱስ እንደሞተ ነው። አንደኛ ሐዲሱ ስለ መሞትም አያወራም፣ ስለ ስቅለትም አያወራም በመጀመሪያ ደረጃ። ሁለተኛ ደግሞ ስለ ስቅለት እንዳያመረው እዚህ ጋር ግን ምን ይላል? وهو يمسح الدم على وجهه ፊቱ ላይ የነበረውን ደም ይጠርግ ነበር ይላል። ታዲያ ጥፍንግ ተደርጎ የታሰረ አንድ ሰው እንዴት ነው የሚጠርገው? ይሄንን የምላችሁ እኛ መሲሁ እንዲህ ተደርጓል ለማለታችን አይደለም። እነሱ ተሰቅሏል ብለው ስለሚያምኑ ይሄንን እንደ ማስረጃነት ስለሚያቀርቡት ነው። አያስኬዳችሁም ነው ለማለት ነው እንጂ ኢየሱስ ክርስቶስ ወይንም ዒሳ አለይሂ ሰላም እንዳልተገደለና እንዳልተሰቀለ ቀደም በብዙ ነጥቦች ተመልክታችሁ ነበር። በአራት ነጥብ ቁርአን ላይ አልገደሉትም አልሰቀሉትም ብሎ ተገልጿል። እንዲሁ ደግሞ በባይብል በጣም በብዙ መልኩ ገልጸውታል ወንድሞች። እኔም አላሳፋም ኢንሻአላህ። ወላሁ አዕለም ወሰለላሁ ዐላ ነቢይና ሙሐመድ